ሊሊ ብቻዋን በተቀመጠችበት ድንገት ራሷን ስታ ወደቀች። እሷን ለመጠየቅ ሰላምዬ ብላ የባቡሬ የጓደኛዋ እናት ወደ ሊሊ ጋር ስትሄድ እንደወደቀችና ከጎኗ ሰው እንደሌለ ስታይ ምን ሆናብኝ ነው? ሰላምዬ ምን ገጠመሽ ልጄ? አረ ድረሱልኝ እያለች የባቡሬ እናት በጣም ተጨንቃ እንደምንም ስልክ ለመደወል ወደ ዶክተሩ ጋር ሞክራለች። ዶክተሩም በፍጥነት ደርሶላታል። በሽታው ከአንዳንድ ጊዜ እንደዚህ ያደርጋል በማለት መድኃኒት ሰጥቷት ትንሽ ነቃ ብላለች። ዶክተር እውነቱን ንገረኝ ልሞት ነው ወይ ስትል ለዶክተሩ ነገረችው። ባቡሬ ቆይማ የሰጠሁሽን ቦታ እረሳሽ ወይ ሊሊ? ይህን ያህል ለምን እንደዚህ ትሆኛለሽ? ሲል ባቡሬ ለሊሊ ቢነግራትም ምን ሰምቶ ነው? ዶክተሩ ምን ነግሮት ነው በዚህ ልክ ሊጠይቀኝና ሊነግረኝ የቻለው አለ። እኔ የቅርብ ጓደኛዋ ነኝ። ለእኔ ሁሉንም ነገር እንድትነግረኝ እፈልጋለሁ ዶክተር። ቆይማ የማትችል ከሆነ ሌላ ሆስፒታል ልውሰዳት። ይችል በጣም ታማለች። ከሕክምናዋ ግን መዳን አልቻለች። እውነቱን ንገረኝ አለው። ቆይማ በቃ ተረጋጋ። አሁን ራስህን ትንሽ አረጋጋና እኔ እነግርሃለሁ እውጭና ብሎ እሱን እንዲነግረው ወደ ሆስፒታል እንድትመጣ ብሎ ቀጥሮታል። ለአደይ እውነቱ ተነገራት። አደይ በጣም ደነገጠች። አሁን እውነቱን ለባቡሬ ልነግረው እፈልጋለሁ። ህመሟ ከባድ ነው። ከጎኗ እንዲሆንና እንዲያግዛት ደግሞ የሚያስፈልገው ባቡሬ ነው። አደይ ምን ትያለሽ ብሎ ለአደይ አማከራት። አደይም በጣም ደስ አላት። አደይ በፈለግሽው ሰዓት እኔ ጋር መደወል ትችያለሽ፣ መምጣት ትችያለሽ ብሎ እሷን ለመያዝ ሲሞክር ዶክተር ምን እየሆንክ ነው ብላ ለዶክተሩ መለሰችለት። በድንጋጤ ወደ ሊሊ ጓደኛዋ ጋር ስትሄድ ሊሊዬ እንደተኛች ስታያት ሊሊ ጓደኛዬ ምን ሆነሽብኝ ነው? እንዴት ነሽ? ስትል አጥብቃ ጠይቃታለች። ጓደኛዬ አንድ የምወደው ወንድሜን በዚህ ልክ ለምን ትደበድበዋለህ? እገልሃለሁ። እሱን ነክተህብኝማ እኔ አልለቅህም ብሎ እዛ ፍቅርን እንዲመክር ይዛ የገባችሁ ወይዘሮ እታለም ያን የክላሷ ተማሪ ነው ብላ ዳኒን ጥበቃው አሸናፊ ጥፍጥፍ አደረገው። የሰው ዝህ ገለህ ጎረቤቱ እስከሚሰማ ድረስ ቢሞትብህ ተጠያቂ ነህ እኮ። ስርዓት ያዝና እፈልጋለሁ ብቻህን ልጠይቅህና እውነቱን እያንዳንዱን እንድትነግረኝ እፈልጋለሁ ብላ ወይዘሮ ታለም በቁጣ በጣም ተናዳ ገላግላችኋል። ቆይማ የምለቅህ መስሎሃል ሲል ዳንም በአሸናፊ ላይ ዝቶበታል። ያደረከው ዴቭም ያደረከው ነገር ትክክል አይደለም። በዚህ ልክ እንዴት ሰውን ትደበድባለህ ሲል ለማጣራት ቢሞክርም ወንድሜን ደብድቦታል፣ እዚህ ሳየው ደሜ ፈላ፣ እገለዋለሁ ሲል ለዴቭም ቢነግረው ዴቭ ደግሞ ተረጋግቶና እውነቱን እንዲያስረዳቸው ወደ ቤት ወይዘሮ ታለም ጠርታው ገብቷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮኑ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። ፍቅር እቤት የመጣው ዳኒ ከሷ ጋር ያለውን መቀራረብና ከሱ ጋር ደግሞ ትምህርት ቤት ሲሄድ እያስቸገረኝ ነው እያለች ነው። እውነቱ ምንድን ነው ብላ ወይዘሮ ታለም ለማጣራት ብትሞክርም እሱ ይዣት ልውጣና እነግራታለሁ መክራታለሁ እያለ ነው። እቤት ያመጣሁ እንድትመክርልኝ ነው እንጂ ወደ ውጪ ይዘሃት እንድትሄድ ነው ወይ ስትል እሱም ሊወጣ ነበረ። ይህንን ነገር እውነቱን ማጣራት እፈልጋለሁ። በጉዳዩ ላይም አሹ አለበት ያውቃል ብለሻል። አሸናፊ ና ትፈለጋለህ በማለትም አሸናፊ ተጠርቶ ያንን ዳኒን ሲያየው ደሙ ፈላ። ሊገለው በጣም ተናዷል።
ምንድነው ነገሩ? አሁን እውነቱን እንድትነግረኝ እፈልጋለሁ ስትልም እንደመታውና እንዲሁም ደግሞ አሸናፊ ከእነሱ ጋር እንደነበረ ዋሽቶ ለወይዘሮ ታለም ሲናገር እሱ ሲመጣበት በጣም ደንግጦ ቆመና ፊቱን አዞረ። ይሄ ሁሉ ክፋትና ተንኮል በፍቅር የተነሳ ነው አይደለ? ይችል ከክፋቷና ከስህተቷ መቼ ነው የምትማረው ብሎ ዴቭም በጣም ተናደደ። ባቡሬው ሊሊን ሲያያት ሊሊ በጣም እታማለች። ቆይማ ሊሊዬ ምንድን ነው የገጠመሽ? ህመምሽን ለምንድን ነው የማትነግሪኝ? የሰጠሁሽን ቦታ ለምንድን ነው የማታውቂው የማትረጅኝ? ብሎ በቁጣ መልክ ይነግራታል። ዶክተር ህመሟን ንገረኝ፣ እኔ ከዚህ በላይ ልታገስ አልችልም። አንተ የማትነግረኝና ልጅቷ የማትድን ከሆነ ሌላ ሆስፒታል ይዣት ልሄድና ልጅቷን ላድን። ምን ላድርግ እባክህ ንገረኝ። እንደማፈቅራት እንኳን ገና አልነገርኳትም እኮ እሷን ማጣት አልፈልግም ሲል ዶክተሩን በጥብቅ ጠየቀ። አንተ አሁን የምታስፈልጋት ከጎኗ መሆን ነው። ለዚያ ደግሞ እውነቱን እነግርሃለሁ፣ ህመሟ ምን እንደሆነ ሆስፒታል ና ብሎ ወደ ሆስፒታል ቀጥሮታል። ባቡሬም ሆስፒታል ሄዷል። እውነቱን ከሱ ሰማ። ቤዛ ተንኮለኛዋ ደግሞ ስህተቷና ስራዎቿ በዶክተሩ ተነገራት። ዶክተሩ ምንድነው ያደረግሽው? ደመቀን በወንድምሽ ለምንድነው ያስደበደብሽው ሲልም ጠይቋታል። እሷ ደግሞ ውሸትም እንደሆነ እንዳልሆነም እንደሆነ ተናግራለች። አመልሽን አስተካክለሽ ነው ይህን ስራሽን መቀጠል ያለብሽ። በዚህ መልክና በማጭበርበር መልክ ደግሞ እንደማትቀጢ እውነቱን እነግርሻለሁ ብሎ ዶክተሩ አስጠንቅቆ ነግሯታል። ሄለንና አበበ ባለቤቷ እቤታችን ዳኒ ምን ሊሰራ ነው የሚመጣው? እኔ ባለቤትሽ እያለሁ ቤቱን ተከራይተነዋል። እሱም ሆነ እህቱ እዚህ ቤት የሚያመላለሳቸው ነገር ምንድን ነው? በቃ ቤታቸውን እንልቀቅላቸው፣ ገንዘባችንን የመልሱልንና ሌላ ቤት እንኑር። እኔ በጣም እየከፋኝ ነው። እንዴት ነው አንድ ሰው ቤቱን አከራይቶ አብሮ የሚመጣውና የሚኖረው? ሄለን ብሎ ለሄለን ይነግራታል። ሄለን በጣም ቀርቧት ነበር። ዳኒ እዛ ቤት ለምን መጣ ብሎ ሲጠይቃትም ለዚያ ደግሞ እሷ ምን ችግር አለ ብለው ነበር። በዚያ ሀሳብ አልተስማማም፣ ደስ አላለውም። ምን ነው አኮርፈሺ ነው ተቀይመሺ ነው እንዴ የኔ ፍቅር ሄሉዬ ብሎም ቢነግራትም አዎ ከፍቶኛል፣ አኩርፌ ያለው ለምን እንደዛ ትጠረጥረኛለህ ብላ ደግሞ ለባለቤቷ ለአበበ ነግሯል። ኪንጎ አንተንማ የደበደበውን ሰው ሄጄ እበቀለዋለሁ አለቀውም አለ። ቅምጥልም እንደዛው አንጠባጥበዋለሁ ብላ ወስናለች። እባክህ በእኔ ምክንያት ደግሞ ሄደህ ሌላ ነገር እንዳይፈጠር ራስህን ጠብቅ ብሎም ደመቀ የወንድምነቱን ምክሩን ነግሮታል። ልክ እንደሰማ እንዴት እሷ ብዙ ነገር ስታደርግና ተንኮልና ብዙ ነገር ድርጊት ስትፈጽም የቆየች ሰው አሁን ደግሞ አንተን ምን ብሎ ነው የሚደበድብህ? እሄዳለሁ ብሎ ተነስቷል። እባክህ ተረጋጋ። እንዲህ አይነት ነገር ደግሞ በሂደት በቀስታ ነው መፈጸም ያለበት። አንተ ባለቤቴ አንድ ነገር እንዳትሆንብኝ እያለ ቅምጥልም ብትሄድም እሱ ደግሞ ወስኗል። ለምንድን ነው እንደዚህ ያደረግከው ስትል ሮማን ለአሸናፊ ጠየቀችው። ለምን ደበደብክ ብላ ስትጠይቀው ደመቀ ወንድሜ ተደብድቦብኛል እትዬ፣ አሁን በቃ ከባድ ውሳኔ ሊወስኑ ነው። ኩርቱ ፌስታሌን ይዤ የሀገሬን ዘፈን እያንጎራጎርኩኝ ወደ ገጠር ይመለሳለሁ ብሎ በጣም ፈርቶ ነበር። ሩታም በጣም ተናዳለች በተደረገው ድርጊት ላይ። ቆይ አንቺ ላይ ከስህተትሽ የምትማሪው መቼ ነው? ለምንድን ነው እንደዚህ የምትሆኒው? ቢላትም ፍቅር ዛሬ አፈቅረሃለሁ ስትል ለዴቭ ነገረችው። ይህንን ሀሳብ ደግመሽ እንዳታስቢው፣ እኔና አንቺ እህትና ወንድም ነን ስትል ሲል ቢነግራትም እሷ ደግሞ ከመቼ ጀምሮ ነው እንዲህ አይነት ሀሳብ ያመጣኸው ብላ ብትነግረውም እውነቱን ልንገርሽ እኔና አደይ ልንጋባ ነው፣ በቃ
ወስነናል ብሎ ነገራት። እውነት ጨክነ ይህን ነገር ልታደርገው ነው? ዛሬም ግን እወድሃለሁ፣ አፈቅርሃለሁ ስትል ለዴቭ ነገረችው። ዴቭ ግን አስጠንቅቆ እውነቱን ነግሯታል። ወይዘሮ እታለም የገዛ ልጇ እንዳስቸገረቻት በማን እንደወጣችብኝ አላውቅም። ባርኮቴም እንዲህ አይነት ነገር አያውቅም። በጣም ጨዋና መልካም ልጄ ነው። እሷ ቤት እንደወጣች አላውቅም። በጣም አስቸጋሪ ልጄ ናት እያለኝ ወይዘሮ እታለም በጣም ተናዳባታለች። ለምንድን ነው ሳወራህ እና ሳናግርህ መልስ የማትመልስልኝ? ለምንድን ነው የምታኮርፈኝ? አለችው ሮማን ለአሸናፊ። አንቺ መቼ ይገባሻል? አንቺ ንጹሕ ልብሽ፣ የኔ ልብ ታማሚው ብነግርሽ አይገባሽም። ወድሻለሁ፣ አፈቅርሻለሁ ስልሽ አንቺ በልቤ ትጫወችብኛለሽ ብሎ ለሮማን ነግሯታል። እሷ ደግሞ በጣም ደንግጣለች። አሸናፊ ፍርጥ አድርጎ ለሮማን ነግሯታል። ሊያኮርፋትም ችላ ሌላትም እየነገራት ያልገባት ሮማን ነበረችና እውነቱን ነግሯታል። በክፍል 170 ላይ በቀጣዩ ክፍል ፍቅር ተንኮለኛዋ ወይዘሮ እታለም ጥፋቷን ስላወቀችባት ከቤት ታባረራት ይሆኑ። ፍቅር ደግሞ ከእነቤዛ ጋር እንድትሰራ ዴቭና ዳኒና እህቱ ተስማምቷል። መድኃኒቶቹ ትክክል ወይንም ጊዜው ያለፈበት መድኃኒቶችን ወደ ሆስፒታል ለማስገባትና በጥሩ መድኃኒቶች ለመቀየር ይህንን ሀሳብ እንስማማ። አንተም ከፍቅር ጋር ሌላ ነገር ሳትፈጽሙ በእስራችን እንድታግዘን ከጎኗ ሁን ስትል ለወንድሟ ለዳኒ ነግረዋል። ምንም ችግር አይግባሽ፣ እኔ ለፍቅር አለሁኝ። እውነት የኔ እህት ሆስፒታል ስራው ተስማምቶሻል ብሎ ነግሯታል። አሸናፊም በጣም ተናዶ የእሷን ወንድም እገላለሁ ብሎ ዝቷል። ደመቀ ቤዛን በጣም ዝቶባታል። ሆስፒታል እኔን የገላመጠኝ እንዲሁም ዶክተሩ እንዲናገረኝ ያስደረገው እሱ ነው። እሱ ስርዓት እንዲይዝና አደይ ደግሞ እዛ ሆስፒታል መታለይ ሊሊን ስትል የሊሊን መድኃኒት ወይንም በሽታ ለማጣራት ስለዚህ እኔ ሆስፒታል መስራቴን ያውቃሉ። የኔ ስራ መድኃኒቶችን አንብቦ ለታካሚዎች ማድረስ ነው ስትል ለወንድሟ ነግረዋለች። ዴቭ ደግሞ ከጎኗ ሆኖ ተንኮል እንደሚሰራላትም ቃል ገብቶላታል።